ስጋው ደግሞ ስንቀበል እንደዚህ ስፍራው ሁኔታ ለመስራት ቻልንበት። ስፍራው ዝናቡ ምንም ሲበረታብን ስጋው ደግሞ እንዴት አድርገን ዝናብ እየመታን እንቀበላለን የሚል ያተረስ ነው እና ይህን ሲሆን ግን ሲፈርስ ደግሞ ገንዘብ የሌለን በመሆኑ ገንዘብ ቀይዶ ይዞናል። ቀይዶ ያዘነ ችግሩ ነው። ግን ዞሮ መሬትም ቢሆን ሽጠን እናሰራለን ብሎ በድፍረት የገባው ወጣቱም ሆነ ሽማግሌው የመከረው ይሄ ነው። አሁንም ገንዘብ ብትረዱን፣ አሁንም እየዞርን እንለምናለን እያለ እየተሳመነ ያለን አሁንም እናንተን እየለመነ ነው። አሁን ብትረዱን ነው። እርግጥ በ37 ነው የተወለድኩት 82 ዓመቱ ነው ያለ እና ግን እኔ ጋር የነበሩት ጓደኞቼ እንኳን ያለፉት በለጡኝ ጓደኞቼ ሁሉ አልቀዋል። ብቻዬን ቀርቻለሁ። ግን ዞሮ እያዘንኩ ያለሁት እንደዚህ በችግር ሲሆን ነው። አሁንም በ82 ዓመቴ ምን ይቀደስበትና ምን እንጎደስበት በተሻም ችግረኛ ሲሆን እያዘንኩ እየተቀበልኩ ነው ድረስ ቆርቆሮ እያፈሰሰብኝ ሲሆን 500 ቆርቆሮ ይጠይቃል። እስከ 500 ቆርቆሮ ብትረዱን አባቶቻችን ወገኖቻችን። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አሜሪካ የኢራኗን ታሪካዊ የነዳጅ ደሴት ለመያዝ ቆርጣ ተነስታለች። በባህረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። ኢራን በበኩሏ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችውን ሕግ አጽድቃለች። ይህ በእንዲህ እንዳለም ኩዌት በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን መመታቷን አስታውቃለች። በሌላ መረጃ ደግሞ የካርግ ደሴት ወረራ ለአሜሪካ ራስን የማጥፋት ዘመቻ ሊሆን ይችላል የሚል አስተያየት ተሰጥቷል። ባቤል መንደብም እንደ ሆርሙዝ ሁሉ የመዘጋት ዕጣ ፈንታ እንደተጋረጠበት መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር እንደዘረጋ መሰማቱ፣ የተጣራ ነጭ ናፍጣ በበርሜል $230፣ የተጣራ ቤንዚን ደግሞ በ$150 እየተሸጠ እንደሆነ የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁን፣ እንዲሁም በትግራይ ክልል ላልተገባ ጥቅም ሲባል ህፃን ናኦር ተክሌን በአሰቃቂ ጭካኔ የገደሉ 4 ወንጀለኞች ከሞት እስከ 23 ዓመት በሚደርስ ጽኑ እስራት መቀጣታቸውን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በአፍሪካ ትልቁ የገበያ መዳረሻ በሆነው መርካቶ ተክለ ሃይማኖት ውስጥ እየገነባን ባለነው ትልቁ ባለ 4 ወለል ሞል ላይ ሱቆን የያዙ ከተጣራ 25 ካሬ ጀምሮ እስከ አሻውት ካሬ ድረስ ምንም አይነት የጋራ መገልገያ ክፍያ የማይጠየቁበት ፉሊ ፊኒሽድ የሆኑ ሱቆች እንዲሁም በ12 ወራት ጊዜ ውስጥ ብቻ የሚረከቧቸው ቢያሻውት ለንግዱ ማስፋፊያ አሊያም ገዝቶ ለማከራየት ወይንም ለመሸጥ የሚሆኑትን ሱቆች ከ1,296,350 ብር ቅድመ ክፍያ ጀምሮ ይዘንሎት ቀርበናል። ይህን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የ15% ቅናሽ አዘጋጅተን እየጠበቅነው ነው። ለበለጠ መረጃ በ0900 ይደውልልን አሊያም በዋትስአፕ ላይ ይጻፉልን። ሜሪት ኮሜርሻል። ወደ መረጃችን ስናልፍ አሜሪካ የኢራን ታሪካዊ የነዳጅ ደሴት ለመያዝ ቆርጣ ተነስታለች። በባህረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። የኢራን የኢኮኖሚ የጀርባ አጥንት ተደርጋ የምትወሰደውን ካርግ ደሴትን የአሜሪካ ጦር በቁጥጥሩ ስር ለማዋል ማቀዱን የሚጠቁሙ መረጃዎች እየወጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የሆርሙዝ ስትሬትን ለመክፈትና ለሰላም ድርድር ዝግጁ ካልሆነች ሁሉንም አማራጮች እንደሚጠቀሙ አስታውቀዋል። በተለይም ኢራን 90% የነዳጅ ኤክስፖርት የሚከናወንባትን ካርግ ደሴትን መያዝ እንደ ትልቅ የድርድር ካርታ እየታየ ነው። በአሁኑ ሰዓት ዩኤስኤስ ትሪፖሊ የተሰኘችው ግዙፍ የአምፊቢየስ የጦር መርከብ ከ3500 የማሪን ወታደሮች ጋር በቀጠናው ደርሳለች። በተጨማሪም ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ
በሺዎች የሚቆጠሩ ወታደሮች ወደ ስፍራው ያቀኑ ሲሆን በአጠቃላይ በምድር ላይ የሚሰማራው የአሜሪካ ጦር ቁጥር 20 ሺህ ሊጠጋ እንደሚችል ተገምቷል። ከመጋቢት 13 ጀምሮ አሜሪካ በደሴቷ ላይ ባሉ ወታደራዊ ኢላማዎች ላይ ከፍተኛ ድብደባ የፈጸመች ሲሆን ምንም እንኳን የነዳጅ መሰረተ ልማቶቹ እስካሁን ባይወድሙ የደሴቷ የመከላከያ አቅም ግን በእጅጉ መዳከሙ ተነግሯል። የኢራን ወታደራዊ አዛዦች በበኩላቸው አሜሪካ በምድር ጦር ደሴቲቱን ለመያዝ የምታደርገው ማንኛውም ሙከራ ቀጠናውን በእሳት እንደሚለኩሰው አስጠንቅቀዋል። ይህ በእንዲህ እንዳለም የካርግ ደሴት ወረራ ለአሜሪካ ራስን የማጥፋት ዘመቻ ሊሆን ይችላል የሚል አስተያየት ሰጥቷል። ፈረንሳዊ ጸሐፊ ፊሊፕ ሙሬ አሜሪካ የኢራኗን ካርግ ደሴት ለመቆጣጠር የምድር ጦር ለማሰማራት የምታደርገው ማንኛውም ሙከራ ራስን የማጥፋት ዘመቻ እንደሆነ አስጠንቅቀዋል። ጸሐፊው አሜሪካና እስራኤል ወታደሮቻቸውን ወደ ስፍራው ቢልኩ እንኳን በኢራን ወታደሮች በቀላሉ ኢላማ እንደሚሆኑና መርከቦችን ወደ አካባቢው ማስጠጋት እጅግ አደገኛ በመሆኑ አስፈላጊውን ወታደራዊ አቅርቦት ማግኘት እንደማይችሉ ገልጸዋል። ይህ አይነቱ ወታደራዊ እርምጃ ፍጹም ስህተትና የአሜሪካን ሰራዊት ለከፍተኛ እልቂት አሳልፎ የሚሰጥ እንደሆነ አጽንኦት ሰጥተዋል። ይህ በእንዲህ እንዳለም ኩዌት በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን እንደተመታባት አስታውቃለች። አልሳልም የተሰኘችው ይህች መርከብ ጥቃቱ በሚሰነዘርበት ሰዓት ሙሉ በሙሉ ነዳጅ ጭና የነበረች ሲሆን በጥቃቱ ምክንያት በመርከቧ ላይ እሳት ተከስቶ እንደነበር መረጃዎች ወጥተዋል። ኢራን በበኩሏ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችውን ሕግ አጽድቃለች። ኢራን በዱባይ የነዳጅ ታንከር ላይ ጥቃት እንዳደረሰች መረጃዎች ወጥተዋል። በሆርሙዝ ሰርጥ ሲጓዝ የነበረው ይህ ታንከር ንብረትነቱ የነጋዴዎች ነው ተብሏል። ኢራን በዚህ ግዙፍ የነዳጅ ታንከር ላይ በአየርና በባህር የሰው አልባ አውሮፕላን ጥቃት ማድረሷ ተገልጿል። በሌላ መረጃ ደግሞ ባቤል መንደብ እንደ ሆርሙዝ ሁሉ የመዘጋት እጣ ፈንታ እንደተጋረጠበት ተሰምቷል። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ የመነመነ ባለበት በዚህ ሰዓት ሌላኛው ወሳኝ መተላለፊያ ባቤል መንደብ የመዘጋት አደጋ ተጋርጦበታል። በአሁኑ ሰዓት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል። የየመኑ ሁቲ ወደ እስራኤል 2 ባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው እስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት ተደቅኖበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በእስያ መካከል ያለውን 90% የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ሰዓት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህም ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረዥም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑ ተነግሯል። ግጭቱ ከየብስና ከባህር ባለፈው ወደ መሰረተ ልማት ጦርነት ተሸጋግሯል። የኢራን ኢነርጂ ሚኒስቴር እንዳስታወቀው በአሜሪካና እስራኤል ጥቃት የአገሪቱ የኤሌክትሪክ መሰረተ ልማቶች በመመታታቸው ዋና ከተማዋ ቴሄራንን ጨምሮ በርካታ ከተሞች በጨለማ ተውጠው ቆይተዋል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እቅድ እያዘጋጀ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች ለፋርስ ባህረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት ዝተዋል። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12% የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን ሰማይ ከማድረሱም በላይ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል ሲሉ ገልጸዋል። ይህ በእንዲህ እንዳለም የተጣራ ነጭ ናፍጣ በበርሜል $230፣ የተጣራ ቤንዚን ደግሞ $150 መድረሱን የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ኢትዮጵያ በተባራሪ ገበያ ነዳጅ ከመደበኛ ዋጋ በላይ እያወጣች እየገዛች እንደሆነም ተገልጿል። ኢትዮጵያ ነዳጅ የምታገኘው በሆርሙዝ ሰርጥ አልፎ በመሆኑ በመካከለኛው ምስራቅ ጦርነት ምክንያት የአቅርቦት ችግር እንደገጠማትም የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ላልተገባ ጥቅም ሲባል ህፃን ናኦድ ተክላይን በአሰቃቂ ጭካኔ የገደሉ 4 ወንጀለኞች ከሞት እስከ 23 ዓመት በሚደርስ ጽኑ እስራት ተቀጥተዋል። ከ4 ወንጀለኞች አንዱ በሌለበት የ25 ዓመት ጽኑ እስራት ተፈርዶበታል። ሟች ህፃን ናኦድ ተክላይ ሐምሌ 5 ቀን 2017 ዓ.ም በትግራይ ሰሜናዊ ምዕራብ ዞን እንዳስላሴ ሽረ ከተማ ዙሪያ ነበር አሰቃቂ ግድያ የተፈጸመበት። ግድያው የተፈጸመው ታግቶ ለማስለቀቂያ 2 ሚሊዮን ብር ከተጠየቀበት በኋላ ነው። የሟች እናት ወይዘሮ ዮርዳኖስ ጋይም በልጄ ግድያ ቁጥር 1 ተጠርጣሪ የሆነው የቅርብ ቤተሰብ በህግ ቁጥጥር ስር ቢሆንም እስካሁን የተሰጠው የፍርድ ውሳኔ የለም በማለት የፍትህ መዘግየቱ እጅግ እንዳሳዘናቸው ሲገልጹ ቆይተዋል። የዘገየ ፍትህ እንዳልተሰጠ ይቆጠራል ሲሉም ነበር የሟች እናት የገለጹት። ጭካኔ የተሞላ የግድያ አፈጻጸሙን ከ1 ዓመት በላይ ሲከታተል የቆየው የሰሜናዊ ምዕራብ ዞን ማዕከላዊ ፍርድ ቤት ዛሬ ማክሰኞ መጋቢት 22 ቀን 2018 ዓ.ም በዋለው ችሎት በ3 ወንጀለኞች ላይ የመጨረሻ ውሳኔ አስተላልፏል። በዚህ መሰረት የሟች ህፃን ናኦድ እናት ወንድም በሆነው አንደኛ ተከሳሽ ክብሮም ገብረ ማርያም የሞት ቅጣት ሲተላለፍበት ከሰተ ደበብና ጸጋ የተባሉ ተከሳሾች እያንዳንዳቸው የ23 ዓመት ጽኑ እስራት ተፈርዶባቸዋል። ወንጀሉን ፈጽሞ የተሰወረው 4ኛ ተከሳሽ አንዶም ገብረ ሊባኖስ በሌለበት የ25 ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ መወሰኑን ቲክቫህ ኢትዮጵያ ዘግቧል። ወደ መጨረሻው መረጃችን ስናልፍ በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ዘግቧል። በተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው እንደሆነም ተገልጿል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት እንዳለ ገልጸው ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ እንደሚገኝ ዋዜማ አገኘሁት ባሉ መረጃ መሰረት ዘግቧል። እንደ ዋዜማ ዘገባ ከሆነ በተዋጊ ኃይሉ በፖለቲካ አደረጃጀቱና በህወሓት መካከል የተወሰነ የመደራረብም የመጣረስም ዝንባሌ ያለው ይህ አወቃቀር ህወሓት የተሻለ ቁጥጥርና የመሪነት ሚና እንዲኖረው የሚያደርግ ሲሆን በክልሉ የተፈጠረውን የስልጣን ሽኩቻ በማስፋት በኩልም አሉታዊ ተጽዕኖ ይኖረዋል ሲል ዋዜማ ጨምሮ ዘግቧል።